አብርሃ ለምንድነው ከአባን በዚህ ልክ የሚጠላው? 60,000 ወታደሮችን ይዞ ከአባ ላይ ጥቃት ለማድረግ ቆሞ ተነሳ። ከአባ ደግሞ ለአረቦቹ ከሁሉ የበለጠ የተቀደሰና የተከበረ ቦታ ነበር። ከዓለም በጠቅላላ ሰዎች ደግሞ ኢባዳቸውን ለመፈጸም ወደ መካ ይመጡ ነበር። በዚህም ሰበብ የአረቦች ሀብት የመካ በተለይ በጣም ጨምሮ ነበር። አብርሃ ደግሞ በጣም ይናደድ ነበር በዚህ ነገር። እነኚህ ደሃ አረቦች መንግስት እንኳን የላቸውም፣ ንጉስ እንኳን የላቸውም፣ እንዴት የዓለም ሴንተር ሆኖ ሰው ወደ እነሱ ይሄዳል ብሎ ይናደድ ነበር። እሱ መካ ላይ ጥቃት ከማድረሱ በፊት የሱ ስልጣን ባለበት ከተማ ውስጥ በሰነዓ ውስጥ ትልቅዬ ቸርች ሰርቶ ነበር። ምክንያቱ ደግሞ ሰዎች ከአባን ትቶ ወደ እሱ ቸርች እንዲመጡ አስቡ። ነገር ግን ይህ የሱ ዓላማ ሙሉ ለሙሉ በተቃራኒ ሆኖ አገኘው። ከዚህ በኋላ አብርሃ ጋር ደግሞ አንድ ኦፕሽን ብቻ ቀረ። ያ ምርጫም በምንም አይነት ሁኔታ ውስጥ ከአባን ማፍረስ ነበር። አብርሃ በንጉስ ቤት ውስጥ አይደለም የተወለደው። እንደውም እሱ በሮማን ኤምፓየር ውስጥ በትንሽዬ ከተማ ውስጥ የትንሽ ቢዝነስማን ባሪያ ነበር። ነገሩ እንዲህ ነው። ሀበሻና የመን ለረጅም ዓመታት ሲጣሉ ነበር። የመን ደግሞ በዛ ሰዓት በጂውሾች በይሁዶች ነበር የሚስተዳደሩት። ሀበሻን ደግሞ ክርስቲያኖች ነበር የሚያስተዳድሩት። ስለዚህ በመካከላቸው ምን ይሆናል ብላችሁ ታስባላችሁ? መጀመሪያ ላይ ጦርነቱን የከፈቱት ይሁዶች ናቸው። በዚህ ምክንያት የተወሳሰኑ ሀገራትን የሀበሻን ሀገር በራሳቸው ስር ማስገባት ቻሉ። በዚህ ምክንያት ሱፐር ፓወር የሆነችዋ ሮማን ኤምፓየር በጣም ተናደደች። በዛ ሰዓት ክርስቲያኖችም ሱፐር ፓወር ነበሩ። በዚህም ምክንያት ሮማኖች ሀበሻን ረድቶ ለመጨረሻ ጊዜ ይሁዶችን ከየመን ሀገር አባረሩ። ለዚህም ሥራ ደግሞ እነሱ አንድ የነሱን ባሪያ ነበር ወደ የመን የላኩት። የሱ ስም የነበረው ደግሞ አብርሃ ነበር። ከአብርሃ ጋር ደግሞ 100,000 ወታደሮች ነበር የሄዱት። በእነዚህ ወታደሮች ይሁዶችን ከየመን ድምጥማጣቸውን አጥፍቶ አባረራቸው። ከዚህ በኋላ አብርሃ በጣም ኃይለኛ የሆነ መጣ። የመንን ደግሞ ከሀበሻ ለይቷት የራሱ የሆነ የንግስና ስልጣን ፈጠረ። የሀበሻ ንጉሶች ደግሞ በዚህ ነገር በጣም ተናደው ነበር። በዚህም ምክንያት የሀበሻ ንጉሶች ወታደሮችን መሰብሰብ ጀመሩ ከአብርሃ ጋር ለመዋጋት። እነዚህ ወታደሮች ደግሞ የራሳቸውን ጄኔራል ገለው ከአብርሃ ጋር አንድ ሆኑ። ከዚህ በኋላ አብርሃ በአረብ ሀገር ውስጥ ኃይለኛና ኃያል ንጉስ ሆኖ ታየ። በአረብ ሀገራት በጠቅላላ የሱ ፍርሃት ተሰራጨ። በዚህ ሰዓት ነው አብርሃ አንድ ነገር ተመለከተ። በየዓመቱ ከአረብ በጠቅላላ ሰዎች ወደ መካ እየሄዱ ሐጅ ያደርጉ ነበር። ከዚህ በኋላ አብርሃም እንዲህ ብሎ ማሰብ ጀመረ። ይሄ ታዲያ ምን የሚገርም ነገር ነው? እኛም ልክ እንደ ከዓባን ምርጥ ነገር እንሰራና ሰዎች ወደኛ እንዲመጡ እናደርጋለን ብሎ ማሰብ ጀመረ። እሱም ደግሞ በካፒታል ከተማ ውስጥ በጣም ትልቅዬ የሚገርም አይነት ቸርች መስራት ጀመረ። ይሄ ቸርች ደግሞ በጣም የሚያምርና ከዓለም በጠቅላላ ተሰብስቦ ባለሙያዎች የሰሩት ቸርች ነበር። ይህም ግንባታ ከአረብ ሀገር ውስጥ ከሁሉ የበለጠ የሚያምርና የሚያንጸባርቅ ትልቅዬ ግንባታ ነበር። አረቦች ከዚህ በፊት እንዲህ የሚያምር ግንባታ በሕይወታቸው ውስጥ አይቶ አያውቁም ነበር። ነገር ግን ከአረብ ሀገር ውስጥ አንድም ሰው ወደዚህ ቸርች ሊመጣ አልቻለም ነበር እና አረቦች እንደተለመደው ወደዛ ወደ ድሮ ካዕባ ሄዶ ሐጅ ያደርጉ ነበር። ይህን ሁሉ ገንዘብ ካወጣበትና ይህን ሁሉ ከለፋ በኋላ አብርሃ ጋር አንድ ምርጫ ነበር የቀረው። እሱ 60,000 ወታደሮችን ሰብስቦ ካዕባ ላይ ጥቃት ለማድረግ ተነሳ። እስካሁን ድረስ እየተናገርነው ያለው ታሪክ በቁርአን ላይና በእስልምና ውስጥ ብቻ ሳይሆን በታሪክ ውስጥም ተቀምጧል። አብርሃ በዛን ሰዓት በጣም ኃይለኛ ንጉስ ነበር። ግን ታሪክ ተናጋሪዎች አብርሃ መካ ድረስ አልሄደም የሚል ነገር ይናገራሉ። ግን አንድ ይሁዲ
ታሪክን የሚናገር እንዲህ የሚል ነገር አስቀምጦ ነበር። አብርሃ መካ ሳይደርስ በመካ አካባቢ ላይ ሆኖ ነበር መካ ላይ ጥቃት ሊያደርግ የነበረው ብሎ ሲናገር የነበረው። ነገር ግን ሙሉ ለሙሉ ተሸነፈ ይላል። አንዳንድ ታሪክ ተናጋሪዎች እንዲህ ይላሉ፣ አብርሃ ካዕባ ላይ ጥቃት ለማድረግ ብዙ ዝሆኖችን ነው ከወታደሮች ጋር ይዞ የሄደው ይላሉ። ይሄ በእስልምና ውስጥ አይደለም፣ በታሪክ ተናጋሪዎች ሰዎች ጋር የተቀመጠ ታሪክ ነው። አረቦች በእርግጥም ያውቁ ነበር ከሱ ጋር ተፈካክሮ እሱን ሊያሸንፉት እንደማይችሉ። አንዳንድ የአረብ ጎሳዎች እሱ ካዕባ ሊያፈርስ እንደሚሄድ አውቁ እሱ ፊት ለፊት ቆሞ ሊዋጉ ነበር። ነገር ግን አብርሃ እንዲህ አላቸው፣ እኔ ምንም አይነት ደም ማፍሰስ አልፈልግም፣ የኔ ዓላማዬ ካዕባን ብቻ ማፍረስ ነው ብሎ ከነሱ ጋር ለመጣላት አልፈለገም። ምክንያቱም ደግሞ ሰዎች ካዕባን ትተውት ወደ እሱ ቸርች እንዲመጡ ብቻ ፈልጉ። አብርሃ ወታደሮቹን ይዞ ልክ ካዕባ አካባቢ ላይ ልክ እንደደረሰ ወታደሮችን እንዲህ ብሎ ነገራቸው፣ የዚህ አካባቢ ኃላፊ የሆነውን ሰው ጥሩልኝ ብሎ አዘዛቸው። እነሱም አብዱል ሙጠሊብን ጠሩለት። እዚህ በኋላ ነው አብዱል ሙጠሊብ ልክ እሱ ጋር እንደሄደ አንድ ጥያቄ ብቻ ጠየቀው፣ አንተ ወደዚህ ከተማ ስትገባ ከኔ ንብረቴን ፈረሶቼና ያንተ ወታደሮች ከኔ የወሰዱትን ነገር ብቻ መልስልኝ አለው። አብርሃ ተገርሞ ሳቀ። አንተ የዚህ ጎሳ አስተዳዳሪ ሆነ እንዴት ነው ለፈረስህና ለንብረት ብቻ የምትጨነቀው ብሎ ሳቀበት። አብዱል ሙጠሊብ እንዲህ ብሎ መለሰለት፣ አንተ ሳክም አልሳክም እኔ የኔ ኃላፊነት የኔን ንብረት መጠበቅ ነው። ይሄ አንተ ልታፈርሰው የምትሄደው ካዕባ ደግሞ የኔ ንብረት አይደለም፣ የዚህ ባለቤት እሱን ይጠብቀዋል። ከዚህ በፊት አንድም ሰው እዚህ ካዕባ ላይ ጥቃት ለማድረግ ሞክሮ አልተሳካለትም ብሎ ይነግረዋል። ከዚህ በኋላ አብዱል ሙጠሊብ ንብረቱን ወስዶ ከተመለሰ በኋላ ካዕባ ጋር ሄደው አላህን መለመን ጀመረ ይባላል። በሁለተኛው ቀን አብርሃም ወታደሮቹንና ዞኖችን ይዞ ካዕባ ላይ ጥቃት ለማድረግ ተነሳ። ነገር ግን በድንገት ዞኖቹ ወደፊት አንሄድም ብሎ ቆሙ። እነሱን ቢገርፏቸውም ቢመቷቸውም ዞኖቹ ግን ወደፊት ለመሄድ በጭራሽ አልፈለጉም ነበር። በዚህ ሰዓት ነው ከሰማይ ወፎች መውረድ ጀመሩ። እነዚህ ወፎች ውስጥ ደግሞ እያንዳንዱ ወፍ በአፉ ድንጋይ ይዞ ነበር የሚበረው። ይህንን ድንጋይ ደግሞ ከዚህ በፊትም ከዚህ ቀን በኋላም አንድም ሰው አይቶት አያውቅም ነበር። እነዚህ ወፎች ደግሞ የአብርሃን ወታደሮች ታርጌት እያደረጉ በእነሱ ላይ ይህንን ድንጋይ ይወረውሩ ነበር። ይሄ ድንጋይ ደግሞ በጣም ትናንሽ ነው። ነገር ግን አንድን ወታደር ካገኘው በሰውነቱ ውስጥ እየሄደ ያሰቃየዋል፣ ወይ ደግሞ በጭንቅላቱ ከገባ በእግሩ ነው የሚወጣው ሰውነቱን በስቶ ይላሉ ታሪክ ተናጋሪዎች። በዚህ ምክንያት የተወሰኑ ሰዎች ከዚህ ድንጋይ አምልጦ ወደ ኋላ ለመመለስ ሞክሮ ነበር። ነገር ግን እነዚህ ወፎች እነሱን እየተከተሉ በደረሱበት ቦታ ይህንን ድንጋይ በእነሱ ላይ ይወረውሩ ነበር። በዚህ ምክንያት 60,000 የአብርሃ ወታደሮች ድምጥማጣቸው ጠፋ። ይህ ታሪክም በዛ ሰዓት መካ አብርሃን እንዳሸነፈች በጠቅላላ አረብ ውስጥ ተሰራጨ በአላህ ፍቃድ። አረቦች ደግሞ በዚህ ምክንያት ቁረይሾችን ልክ እንደ ንጉስ እነሱን ማየት ጀመሩ፣ እነሱንም መፍራት ጀመሩ። ከዚህ በኋላ ከበፊቱ የበለጠ ሰዎች ወደ መካ ሐጅ ለማድረግ መግሮፍ ጀመሩ። የመካ ሰዎች ሀብትም በእጥፍ የነሱ ኢኮኖሚ በጣም ከፍ እያለ መጣ በዚህ ምክንያት። ነገር ግን ኢራን ውስጥ በዚሁ ዓመት ውስጥ ለረጅም ጊዜ ሳይፈርስ ሲቃጠል የነበረው እሳት በአጋጣሚ በአላህ ፍቃድ ፈረሰ። በዚሁ ቀን ውስጥ መካ ውስጥ አንድ የቲም ልጅ ተወለደ። የሱ ስም የነበረው ሙሐመድ ሰለላሁ ዐለይሂ ወሰለም። ሰብስክራይብ Muhammad. Read.